ማርያም ማርያም ብዬ ስምሽን ልጥራው። ይቅርታ አባቴ አሁን የምትለውን መዝሙር እኔ አላውቀውም። ነገር ግን ደግሞ አንድ ነገር አውቃለሁ። አሁን እንዲህ ልትል የቻልክበትን ምክንያት አላውቀውም። ነገር ግን እኔ አንድ ነገር እነግርሃለሁ። መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔር አምላክ ከስሞች ሁሉ በላይ ስምን እንደሰጠው እና ደግሞ ያንን ስም ደግሞ ያለ ልክ ከፍ ከፍ እንዳደረገው መጽሐፍ ቅዱስ ይናገራል። እና እኛ እግዚአብሔር አምላክ ከፍ ከፍ ያደረገውን ያለ ልክ ከፍ ከፍ አድርጎ አልቆ የጠራውን ስም የተሰጠውን ስም ያንን ስም ትተን ሌላ ስም ልንጠራ አንችልም። መጽሐፍ ሲናገር ሐዋርያት ሥራ ምዕራፍ 3 ላይ እንደዚህ ይላል፣ ወደ ቤተ መቅደስ ያ መራመድ የማይችለው ሰውዬ ተቀምጦ ያለ፣ ነገር ግን ደግሞ ጴጥሮስና ዮሐንስ ወደዛ ቤተ መቅደስ እየሄዱ ሳለ ብርና ወርቅን ቁጭ ብሎ የሚጠባበቀው ሰውዬ ለመዳን የሚያስፈልገው የኢየሱስ ስም እንደነበረ እዛው ስፍራ ላይ እንዳለ። ስለዚህ ልክ በኢየሱስ ስም ተነስና ተመላለስ ባሉት ሰዓት ላይ ተነሳ፣ ዘለለ፣ ቁርጭምጭሚቱም ጸና ይላል። ስለዚህ ለመጽናት ለመዳን የምንጠራው ስም የኢየሱስን ስም ብቻ ነው። ድርም ሰማይም ብትጠራው የማይደክማት እኔም ብጠራው የማይደክመኝ ስም ኢየሱስ ብቻ ነው። ስለዚህ ፍጥረት ሁሉ ጠርቶት የማይደክመው ጠርቶት የማያፍርበት ጠርቶት የማይሰለቸው ስም ኢየሱስ ብቻ ነው። ሁሉ መላእክት ሁሉ የትኞቹን ፍጥረቶች ቢጠሩት የማይሰለቹት ስም ኢየሱስ ብቻ ነው እና ይሄንን አውቃለሁ። አመሰግናለሁ።